ትዝታን በልኪያ በልሰታ በጭብጨባ በመናሰለ ቁጭትን ተስፋን ልንጋራ በተመለሰች ማግስት እዛገኛለሁ የውሃ ላይ ቀዛፊዎቹን ከጃቸው በግፍ ተፈልቅቃ የወጣች ምድርን ቤት ስራና ህይወትና ናፋቂዎቹን ተስፋ ሰናቂዎቹን ፍለጋ በሰማዩ ጋሪ ጉዞ ጀምረናል። ለመሃል ሀገር የሚሻገሩት ሁሉ መንገድ የነበረች ቁልፍ መስመሯም ቁልፍ ከተማዋም ነበረች ብቻ አይደለም ህያው ምስክር ሆነው አሰብ ላይ ነግደው ያተረፉ ወልደው የከበሩ ከተማዋን ያቀኑ ሁሉ ያሰብ ተፈናቃዮች ተብለው የሚኖሩባት መንደርም የራሳቸው መንደር ማህበርም ያላቸው በርካታ ነዋሪዎችም የያዘች ከተማ ናት። የተለያዩ ቁጭቶች የነበራቸው ሀብት ንብረቶቻቸውን በአሰብ ወደብ ትተው የመጡ ዛሬ ላይ ደግሞ በትንሳኤ ተስፋን የያዙ ከነሱ ነዋሪዎች ጋር ነው ቆይታ የምናደርገው ተመልካቾቻችን። በተራራ በተከበበችው ኮምቦልቻ ከተማ ነው የምንገኘው። ከተማችን በ1928 ነው የተመሰረተችው። በኢንዱስትሪ መድናነቷ እንዲሁም የሎጂስቲክ የአብሮነት ከተማ በመሆኗ ትታወቃለች። የሀሰብ ተፈናቃዮች እዚህ ከተማችን ውስጥ በስፋት ይገኛሉ። በተለይ ደግሞ 83 ላይ እንዲሁም ደግሞ 87 ላይ ከሀሰብ ተፈናቅለው ወደ ከተማችን በዚህ የዚህ ከተማ ነዋሪዎችም ይሆኑ እንዲሁም ደግሞ በዙሪያውም ያሉ በሙሉ ወደዚህ በመምጣት እንግዲህ ረጅም ጊዜ ሆነው ከ83 ጀምሮ እየኖሩ ይገኛሉ። ለአመታት የኖሩበትን ሀገሬ መንደሬ ኑሮዬ ያሉትን ቢለዩትም ቀሪ ትውስታቸውን ከደረት ኪሳቸው አኑረው ጧት ማታ ያዩታል። እነዚህ መታወቂያዎች ለሳቸው ታሪክ የአሰብ ውብ ማስታወሻዎች ናቸው። ይሄ ፎርማን መሰራበት መታወቂያ ነው። ይሄ ደግሞ የወደቡ የማህበር የተሰጠን ነው። ትዝታ የነገን ተስፋ ቀጥሎ የደስታ ምንጭ ሲሆን ከጋሽ ሲሳይ ቤት ይታያል። በዓለም የተረሳችው ወደብ እሳቸው ጋር በልባቸው የታተመች የትላንትና ያህል ወለል ብላ የምትታይ እንቅስቃሴ የሞላት ከተማ ናት። የባህር ትራንስፖርት ባለስልጣን ፎርመን የነበሩ ወዛደር የነበሩ ስገባ ኬሻ ለመስፋት ወደ ውጭ የሚሄድ ባቄላና ቦለቄ ወደቧ እናት ነበረች። እናት የኢትዮጵያ መብራን ነበረች። አሁን እንደሚደከመው ወደብ ቢኖረን አሁን የን ነበር ዓለም የሚኖሩትን እንኖር ነበር። እንደው ሌሊት እንቅልፍ አይዘኝም። እዚህ ቀውን ስዞር ምን ስል ነው ማድረው። በህልሜም ይመጣብኛል። አሳ አጠምድ ነበረ። አሳ የማጠምደው ትዝ ይለኛል። አሳዎቹ ጋር ስታገል፣ ሰራተኛው ጋር ስጮህ የማድረው ሁሉ ትዝ ይለኛል። ለምን ትዝ አይለኝ? የወደቡ ቅርጹ እስካሁን ድረስ አይጠፋኝም። ጀልባ መገጣጠሚያው እዛም እጃለሁ። ለስራ ጉዳይ ተፈልጌ አሰብ ተፈልጎ አይገኝም የኔ ልጅ
የ14 የስንት ጠቅላይ ክፍለ ሀገር ጉሮሮ ነበረች። በ55 ዓመተ ምህረት ነው የገባሁት። እንደው ዓመተ ምህረቷን ነው የማውቀው። ገባሁ። እዚህ የሚሄደውን ዕቃ አትክልት፣ ቃሪያ ዞር ነበር። ልጅ ነበርኩ። ከነጋዴዎች ብር 25 ሳንቲም ለማገኘት በኋላ ወደብ ገባሁ። ወደብ ደግሞ ያው ኑሮም ትዳርም ተመሰረተ፣ ልጅም ወለዱ። ያው ከመስሪያ ቤቱ አይኔ ይብሰሳል ባል ነው የወጣሁት። በወዛደሩም ባለቆችም እንደተመሰገንኩ ደግሞ ኃይለኛ ነበሩ። እንዴት አሉ? ሰላም ጤና ይስጥልኝ። ሰላም ነው? እንደምን አለሽ? እንዴት አሉ? ደህና ኖት? ሰላም ነው። እዚህ ሰፈር ተገኝተናል። አሁን ይሄ ሰፈር ያስተዋውቁን፣ እርስዎ መጀመሪያ ስሞትን ያስተዋውቁንና። ሙክሪያ አሞ እባላለሁ። ተወልጄ ያደግኩት አሰብ ነው። ትምህርትም እዛ የጨረስኩት፣ ስራም እዛው እንትን ያልኩት። ያው ከጦርነቱ በኋላ ወደዚህ የመጣሁት እና እዚህ ሰፈር ነው ያለሁት። ይሄ ሰፈር ምንድን ነው የሚባለው? ይሄ የምታየው የአሰቦች ቤት ነው። የአሰቦች ቤት አንድ ዘዋ የሚባል ድርጅት ሰርቶላቸው የሰጣቸው ነው እንዲኖሩ። አሁንም እዛ አካባቢ በአንድ ቦታ ነው የሚኖሩት ነዋሪዎቹ ማለት ነው። ስለዚህ ይሄ ሰፈር የአሰብ ተፈናቃዮች አንድ ላይ የሚኖሩበት ሰፈር ነው። ልክ ነሽ። የሚኖሩበት ሰፈር ነው። በርበሬ ወንዝ አካባቢ አንዱ ያለ ሰፈር ነው። አንድ ሰፈር ያለ በአንድ ላይ አሰብ የነበሩትን ታሪካቸው እንዳይረሱ እዚህ ያሰባሰቧቸው ሰፈር ነው። እዛን ጊዜ አሰብ የነበራችሁ መቼም ትገናኛላችሁ። እንደዚህ አንድ አካባቢም አሉ። ከዚህም አካባቢ ውጭ ያሉ በርካታ ሰዎች አሉና ትሰባሰባላችሁ፣ ትዝታችሁን ምናምን ታወራላችሁ። እናወራለን። አሁን ለምሳሌ እዚህ በርበሬ ወንዝ አለ። ሌላ ደግሞ ቀበሌ 8 የሚባል ታች አለ። እዛ አካባቢ የሚኖሩም በቅሬ አካባቢ አንድ አርጓቸው እንገናኛለን። እዚህ አንዳንድ ችግር ሲኖር፣ ሀዘንም ሲኖር፣ ሰርግም ሲኖር፣ ደስታም ሲኖር የምንገናኝበት እንትን አለ። እንገናኛለን። ያው አሰብ የነበረውን ታሪክ እዚህ ነው የምናገኘው። ትንሽ እንየው አይደል? ይቻላል። ማየት እንዲያውም በቅርብ ማየትም እንችላለን። ልክ ነሽ። መቼም ብዙ ትዝታ ነው ያሉት የአሰብ። በጣም ብዙ ትዝታ ነው። መሰባሰባችንም አንድም ነገር ለትዝታም ወሳኝ መሆኑን ታውቂው እዚህ ላይ ነው። አሁን እንደዚህ አሁን አብረሽ የምትወደው የለም። የድሮ ወሬ ታሪክ ማውራት፣ መጫወት እንዳይረሳ ይሆናል አንድ ቦታ መሰባሰቡ። ከጋሽ መኩሪያ ጋር የአሰብ ተፈናቃዮች መንደርን ዞር ዞር እያልን እየተመለከትን ነበረ። አሁን ደግሞ የእሳቸውን ትዝታ እስኪ እናውራ። አሰብ የነበሩት ጊዜ ትዝታዎት ምን ይመስላል? እስኪ እሱን እናንሳ። የኔ አሰብ የነበሩት ከልጅ እዛ ተወልጄ ያደግኩት እዛው ትምህርት ጨረስኩኝ። ያው ስራ ያዝኩኝ። ሙሉ እድሜን እዛ ነበርኩ ማለት ይቻላል። ምን አይነት ከተማ ናት አሰብ? በጣም ቆንጆ ከተማ፣ የሚያምር ከተማ ነበረች። በጣም ቀይ ባህሩን ራሱ ማየቱ አንድ ትልቅ ነገር ነው። አጠገብሽ ያለው ትምህርት ቤቱ አጠገቡ፣ ከትምህርት ቤቱ 20 ሜትር ከሃይስኩሉም 50 ሜትር ያክል ርቀት ነው። ባህሩ እዛው እያየን ነው። ያው የባህር ነገር ታውቂያለሽ መቼም ልዩ ፍቅር ነው ያለው። ሌላ ሀገር ስለማታዩ ከፊልም ውጭ ለኛው መታደል ነው። ያ ፍቅር ያስጋል። የፍቅር ሀገር ነው የሚባለው። በአጠቃላይ ዓመት ረፍት እንኳን ስራ ይዘን እዛው የዓመት ረፍት ተቀብለን ወደ መሀል ሀገር አልመጣም። በጣም የሚገርምሽ ነገር እዛው ነው የምናሳልፈው። አሁን ይገርመኛል ሳስበው፣ ሰው ቀዝቃዛ ሀገር ወደዚህ አይመጣም እንዴ? እዛው ነው የምናሳልፈው የዓመት ረፍታችን። በቅርቡ ደግሞ ተከፍቶ መንገዱም ወደዛ ሄደው ነበር አይደል? አዎ ሄጄ ነበር። ከደሴ፣ ከወልዲያ፣ ከአዲስ አበባ የአሰብ ልጆች በጋራ ሆነን የሚመጣውን በዓል ለማክበር እዛ ለ10 ቀን ቆይተን መጣን። አገሩን አይተነው መጣን። ያናፈቀን ሀገር አይተነው መጣን። ወደ 8 ቀን ነው 10 ቀን የቆየ ነው። ግብዣ አድርገን በሬ ተይዶ ብዙ ነገር ተይዞ እነሱ ጋር ብታይ ሲገቡ ዕቃ ስናገኛቸው የነበራቸው ደስታ። ጠቅላይ ሚኒስትሩ ስልጣን ከያዘ 1 ዓመት በኋላ 2011 አካባቢ 11 እንደዛ አካባቢ ነው ሲከፈት ማለት ነው። ሲከፈት ነው
ወደ 200 ምናምን አካባቢ እንሆናለን። በቃ ያ ከ20 ዓመት ያለፈ ታሪክ እንደገና እንደ አዲስ በቃ ሌላ ሆኖ ተቀየረ። አንቺ ያን ያህል ዓመት ተለያይተሽ እኮ የሆነ ግን ትኩስ እንትን ነው በቃ እንዴት ያን ያህል ፍቅሩ ከነሱ ጋር 10 ቀን አትሄዱ ብሎ በስግድ እያለቀሱ ይሸኙ እና አይተነው መተናገራችን ቤት አለኝ ቤት ነበረን ቤተሰብ ቤት አለ እዛ ያልፈረሰም አለ አየነው ቁልፍ ተንጠልጥሏል 20 ዓመት ሁሉ ቁልፍ ሳይገነጠል እዛ ያልፈረሰ ቤት ማለት ነው። ያን ያህል ሳይተመጣል የተበላሹ ሰፈሮችም አሉ። አሰም ከቤር ባልቦታ አሰም ሰቀረም ባልቦታ አለ አፋሮች የሚኖሩበት አረቦች የሚኖሩበት ያ ሁላ የሚያምር ግቢ ነበረ። ብቻ አገሩ እንዳልሆነ ሆኗል አገሩ ያው አይተነው መጣ ብቻ አጋጣሚው ተጠቅመን ደሃ ይኖርባታል። እኛም ነጋዴዎች ደግሞ የተለያዩ ነገሮችን ሸቀጦችን ከዚህ ወስደን እዛ የምንሸጥባት በጣም የምንቆጭባና ብዙ ልጆች ከዛ ወጥተው ደሃ የሆኑ ሰዎች አሉ። እዛ በጣም ብዙ ነገር የሚሰሩ ልጆች ስለነበሩ ማለት ነው። ያ ነገር ያቆጨኛል። ኮምቦልቻ ከተማ ላይ ዞር እያልን ነው። ቀድሞ ፒያሳ ላይ ነው የምንገኘው። ከኋላ የምታዩት ሐውልት ደግሞ እጅግ ታሪክንም የያዘ ሐውልት ነው። ጣሊያኖች ናቸው ይህን ሐውልት ያሰሩት። ምክንያቱም ደግሞ የአሰብ ኮምቦልቻን የሚያገናኘው መንገድ ሲሰራ እንደ ምርቃትም ያስገነቡት ያሰሩት ለምስክርነት የቆመ ሐውልት ነው። በዚህ ጋር ደግሞ ስትመለከቱት ይሄኛው መንገድ የአሰብ በር ይሰኛል። ከአሰብ የሚመጡ ወደ መሀል ሀገር የሚሄዱ ደግሞ ከዚህም ደግሞ ወደ አሰብ የሚሄዱበት መንገድም ነውና ኮምቦልቻ ከተማ ይህንን ሐውልት ይዛለች። የአሰብ መታሰቢያ ነው። ከዛም በተጨማሪ ግን ታሪክን የያዙ ብዙ ነዋሪዎችም አሉ ብለን ለዚህ ከተማዋ ላይ በዚህ መንገድ ነበረ ወደ አሰብ ይሄዱ ካሰብም ደግሞ መተው ወደ መሀል ሀገር የሚሄዱ ሁሉ የሚገናኙባት ይሄኛው መንገድ ነበር ማለት ነው፣ ወደ ላይ የሚያስወጣው። በስያሜ ደግሞ የአሰብ በር ብላ አሰብ እንግዲህ ምን ያህል ቅርብና ከከተማዋ ጋር ደግሞ ግንኙነት እንዳለ የሚያሳይም መንገድንም ስያሜንም የያዘች ከተማ ናት። ስለዚህ አሁን የምገኘው ተመልካቾቻችን በፒያሳ በቀድሞ ፒያሳ የአሰብ በር በሚባለው መውጫ ጋ ነው ማለት ነው። ስለዚህ በብዙ መንገዶች የኮምቦልቻ ከተማ አሰብን የምታሳይ የምትገልጽ ህያው ምስክሮችን የሰበሰበች ከተማም ናት ማለት ነው። ኮምቦልቻ ላይ ፍለጋችን እንደቀጠለ ነው። መግቢያ መውጫዋን የሚያውቁት በወጋቸው መካከል ሀገሬ ናት ኢትዮጵያ እኮ ናት የሚሉት ሰምተው ሳይሆን ኖረውባት የሚያውቁ የቅርብ ሩቅ የሆነችባቸው ጊዜ ነሳቸውን በጊዜ ተስፋ የደረቡም ናቸው። እንዴት አላችሁ? ሰላም ነው? እንዴት ነው? ሰላም ነው? ደህና ነው ታዲያ? እሺ ቁጭ በሉ አባቴ። ቁጭ በሉ። እሺ እዚህ ኮምቦልቻ ላይ ዞር እያለ ነበር ያሰብ የነበሩ አሰብ የኖሩ ኮምቦልቻ ላይ የሚኖሩ ሰዎች ዞር እያለን እያነጋገርን እያወራናቸው ነበር። እሱን ጠቁሞኝ ነው የመጣሁት። ጋሽ ከበደ እስኪ ያሰብ ትውስታዎትን ይንገሩኝ። አሰብ የወሎ ክፍለ ሀገር ግዛት ነበረ። እሺ በኃይለ ሥላሴ ጊዜ እና የሁላችን ነዳይ ማጣሪያ ሰራ ነበር። ወደብ ሲሰራ ቃለው ወደብ ተሰርቶ ሲያበቃ ሪፋይነሪ ሊሰራ ሩሲያ መጣ። ሩሲያ ሪፋይነሪን ሰራ። አብረን ሰራን በጉልበታችን ሀገራችን ጉልበታችን ሰራን። በአጠቃላይ የኮምቦልቻ የወሎ ህዝብ በአጠቃላይ እዛ ወደብ ላይና ሪፋይነሪ ላይ ማንኛውም በጉልበትም ሆነ በምን አብረን እንሰራ ነበር እና ያው እስታለን ድረስ ከዛ ያው ሲያባረሩን የኛ ነው ብሎ አባረሩን። እንግዲህ የደከምንበት የለፋንበት ሀገራችን የወሎ ክፍለ ሀገር መሆኑን ስናቅ ጉልበት ስለሌለን አቅም ስለሌለን ውጡ ሲሉ ወጣን። ያው መጣን።
መቼስ ሀገራችን ነውና እኔም ሀገራችን አልጣሉንም፣ ተቀበሉን። ያው እንግዲህ ዞ ባለን አቅማችን ባለንተናችን እያገለገለን እዚህ ደረስን እና ብዙ ነው ነዳይ ማጣሪያ ሁሉ ወደቡ ሁሉ ሲሰራ ሁሉ እዛው ነን። ተሰባስቦ የነበረውን ጊዜ መጫወት በራሱ የነበረውን ጊዜ ማስታወስ ደስ ይላል አይደል? አሰብ ከተማዋ በሚገርም ነገር በጣም ጥሩ እንትን ያላት ከተማ ናት። ጥሩ ትንፋሽ ያላት ሀገር ናት። ግን ከተማዋ የእንትኖች ትልቅና ትንሽ አለ አይደል? ወደ ታች አሰብ ከቢር ይባላል፣ ወደ ላይ ካምቦ ሱዳን ይባላል። ወደዛ ደግሞ ካምቦሎጅ ራሻ ግቢ ምናምን የሚያል ወደዛ ሚካኤል ቤተክርስቲያን፣ እንደገና ደግሞ ወደዛ ደግሞ አለፍ ስንል ደግሞ አረቦች ካዲሞች መኖች እነሱ ይኖሩበት ነበረ። ያው ንፋስ ስልክ ይባላል። ወደዛ ቤት አፍርተው ነበር። እዛ ቤት ነበረኝ። ያው ካምቦ ሱዳን ይባል ነበረ። እዛ ውሃጋን ይባላል። ያው ውሃጋኑ ላይ ነው። ውሃጋኑ ወደታች ትምህርት ቤት አለ። በትምህርት ቤቱ አጠገብ የኔ ቤት ነበረች። ጥሩ ኑሮ ይኖር ነበረ። ያው አቅም በመጥፋትና ችግር በማለቀን ወጣን እንጂ አሰብን የመሰለ ሀገር አልነበረም። ተመልካቾቻችን የአሰብ ነዋሪዎች የሚኖሩበት ቀደም ሲል ያየነው መንደር አለ። ያ ብቻ ግን አይደለም። ከተማዋ ላይ በሙሉ በተለያየ መንገድ በተለያዩ ቦታዎች ላይ የአሰብ ነዋሪዎች የነበሩ፣ እዚህ ደግሞ ኮምቦልቻ ከተማ ላይ የሚኖሩ ነዋሪዎች አሉ። አሁን በአንዱ ቤት ደግሞ እንግባና የነበራቸውን ትውስታ፣ ቁጭታቸውን ደግሞ አሁን ያላቸውን ትልቁን ተስፋ እናናግራቸዋለን። ትልቅ የተከበሩ ሰው ናቸው። ከእሳቸው ጋር ደግሞ ገብተን ውስጥ ያለውን ነገር እንመለከታለን። የአባታችን ቤት እዚህ ነው። እሳቸውን ደግሞ እንደ ቤተኛ ሰተት ብዬ ነው የገባሁት። እንዴት አሉ? እንደምን አሉ? ሰላም ነው? ደህና ነሽ? እንዴት ነው? እንደምን ነሽ? ደህና ነን። እንዴት አሉ? ሰላም ነው። ሰላም ነው። ደህና ናችሁ? ሰላም መጣችሁ? ሰላም መጣን። እንዴት ነው ተርሶ? አልሐምዱሊላህ። በጣም ደማቀው ቤቱን ከውጭ ጀምሬ። አይ ችግር የለም፣ ችግር የለም። አብሽር፣ ቤታችሁ ነው። እሺ፣ ደህና ነው። ባታችሁ ቤታችሁ ነው ማለት ነው የሚይዘው። እሺ፣ እናመሰግናለን። ራስዎትን እስኪ ያስተዋውቁልኝ። ራሴ እኔ እንግዲህ አሊ ኢድሪስ አህመድ እባላለሁ። ወደኋላ መለስ ብለን የነበረውን ጊዜ እስኪ እናስታውሰው። ምን ይሰሩ ነበር እርስዎ አሰብ ላይ? አሰብ ላይ ነጋዴ ነኝ። ሱቅ ነው ያለኝ። እንግዲህ 64 ዓመተ ምህረት 1964 ጀምሬ አሰብ ነው ያለሁት እስከ 1992 ድረስ ማለት ነው። 92 ሐምሌ ወር ነው መጨረሻ ያወጣሁት። እስከዛ ድረስ በተለያየ ስራ የቁም ስራ ምሰራ ነበር። ነጋዴ ነኝ። ባለሱ ሱቅ ነው ያለኝ አሰብ ሰኪር። ትልቁ ስራዬ ሱቅ ነው። ወደ መጨረሻ አካባቢ ላይ ደግሞ ማረሚያ ቤት ምግብ አቀርብ ነበር እና ይሄ ሁለቱ ስራ ደርቤ ሰራ ነበር። አሰብ ላይ መቼም ሁሉም የሚያነሱት ነገር ቢኖር የአሰብ አንድነት፣ የአሰብ ፍቅር የሚለው ነገር ሁሉም ጋር የሚነሳ ነው። አዎ እንግዲህ አሰብ ፍቅር የመነጨበት የተወለደበት ሀገር ነው ብል ማጋነን አይደለም። የተለያዩ ብሔር ይገኝበታል። ወሎ፣ ሸዋም፣ ሐረርም፣ ትግራይም፣ ኤርትራም፣ አፋርም፣ የመንም የሁሉም እንትን አካባቢ ህዝብ ይገናኝበታል። ወደብ እንደመሆኑ እቃ ብቻ አይደለም ይዞ የሚገባው፣ የሰው ልጆች ተያቅጣጫው ይዞ ገብቶ እዛ በፍቅር ያኖራል። በፍቅር ነው የኖረው ሁሉ ሰው። በቃ አሰብ ላይ የነበረው ፍቅር እኔ የትም ቦታ ይገኛል ብዬ አላስብም። በፍቅር ነበር ህዝቡ የሚኖረው። አንተ እንዲህ ነህ፣ አንተ እንዲህ ነህ የሚል እንትን የለም እና በአንድነት ሰርቶ የሚኖር ብዙ ነው። ሁሉም ወዛደር ነው። የሚነግደውም ይነግዳል፣ ወደብ የሚሰራውም ይሰራል፣ ፋይነሪ የሚሰራውም ይሰራል፣ ማሪታይም የሚሰራውም ይሰራል፣ የቀን ስራ ሌላም የሚሰራው ይሰራል። ሰርቶ
በቃ ተደስቶ በአንድነት በልቶ በአንድነት ጠጥቶ ነው የሚኖረው። የአሰብ ህዝብ እንደዛ ነው ኑሮ ውስጥ መጨረሻ እንግዲህ አይን እናስበላው ነው የምለው እኔ መጨረሻ ላይ እንዳው የፈጣሪ ስራም ቢሆን ስራው የፈጣሪ ነው። ይከሰታል ተከሰተ እንግዲህ እሱም ባዶ ሆነ። ኢትዮጵያውያንም ያው እንዳልሆነ ሆነ ወጣን። ቀይ ባህርን የምናስበው ቀይ ባህር ለኢትዮጵያ ህዝብ ልብ ነው አእምሮ ነው ብለን ነው የምናስበው። እቺም ልብ ከሌለ አእምሮ ስለሌለ ሰው ልጅ አይኖርም። በዛ መልኩ ነበር የምናየው። ለዚህ ሁሉ አመት እንግዲህ እኛም ተበሳቁለናል። ኢትዮጵያ ህዝብ ብዙ ወጥቶ አልሆነ ሆኗል። የሆነውም ሆኗል። እንግዲህ ምንም ይሄ ነው ማለት አይቻልም። ከባድ ነው። ብቻ ፈጣሪ የሰጠሽን ታመጣጋው ማመስገን ብቻ ነው። ይሄ ደግሞ አሁን ማመሰግነው ምንድነው እኔ ብዙ ጓደኞቼ ብዙ ነገር ሆኗል። ብዙ ኢትዮጵያውያን ብዙ ነገር ሆኗል። ተሁሉ ነገር ወጥቼ እዚህ ደግሞ በሰላም መኖር አንድ ትልቅ ነገር ነው። በአኗኗሬ በአሰራሬ በሁሉ ሁኔታ አይምሮ ቢነካም ደግሞ እዚህ መጥቻ ሀገሬ ላይ ጥሩ መኖሬ ደግሞ ሁሉ ካሳክሶኛል ብዬ ነው የማስበው። ፈጣሪ ያዘዘው ነው የሚሆነው። ልጄ ነው አሰብን ባናጣና የአሰብ ወደብ ይሰራ በነበረበት ቀጥሎ በነበር ኢትዮጵያ በምትጠራው ባሁን ባለው ስም ሳይሆን ከዛ በላይ ሆና በልጽጋ አድጋ ተመንድጋ ሌላ ቦታ ትደርስ ነበር። ባለው ራዕይና ባለው አሰራር ባለው እንቅስቃሴ ባለው ቴክኖሎጂ ቢኖር ኑሮ የት በደረስን ነው። የነዳጅ ማጣሪያውን ስታየው ወደቡን ስታየው እዛ ላይ ባህር ላይ የሚሰራውን ስራ ስታይ የት ይደርሳል ብዬ በእኔ አቅም መናገር አልችልም። በጣም እድገት ይመጣ ነበር ቴክኖሎጂው ጋር ማለት ነው። ያን ጊዜ እኮ ስንሰራ ቴክኖሎጂው ብዙ አይደለም። ወጭ አይደለም እንዴ? አሁን ሄዷል። 30 አመት ሙሉ አሁን በ30 አመት ወደ ኋላ የቀረ ነው እንጂ በ120 አመት በላይ ገምት ነው የሚወስደው። ወደ ኋላ ቀርቷል። ለኛ ብቻ ለኤርትራ ያሉን ዜጎች ለኛም ዜጋ ለሁላችን ቀይ ባህር እንዳለ ነው ተዘግቶ የቆየው ማለት ይቻላል። ዝግ ነው ነው የምለው። ማንንም አልተጠቀመበትም። ለነሱም አልሆነ ለኛም አልሆነ። ተሁላችን ውጭ ነው ያለው። ደብዝዞ በቃ እንዳልነበረ ሆኖ ነው ያለው እና ወደ ነበረበት ተመልሶ ሁላችንም እንድንጠቀምበት ነው የምመኘው እኔ። የኔ ምኞት ይሄ ነው። ዱዓዬም ይሄ ነው። ጸሎቴም ይሄ ነው የሚየው። ጋሻሌ ምኞቱ ሀሳቡ ሁሉ ይሳካና እኛም በአንድነት ደግሞ የዛን ጊዜ ደግሞ የምንገናኝበት ያድርገን። በሰላም እናንተንም ጠብቆ ከሚያደናቅፉት ነገሮች ተግዚያዊ ችግሮች ጊዜ ታመጣው ተወልደው ችግሮች አገራችን ነፃ ወጣ የእርስ በርስ መባላታችን ፈጣሪ ከዚህ አውጥቶን በውጭ በባዕዳን ሴራ ነው መባላት የያዝነው። በነግብጽ ሴራ ነው መባላት የያዝነው። ትራል ትገነጠል የቻለችው ትግራይ ጭቅጭቅ ሊፈጠር የቻለው አማራ በአሁኑ ሰዓት እዚህ ሊደርስ የቻለው የነሱ ሴራ ነው። እኛ እናውቀዋለን። ምክንያቱም እኔ ብዙ ሰዎች ጋር እገናኝ ነበር። ቀይ ባህር ላይ ከየመኖች ጋር ሰርቻለሁ። ግብጾች ጋር እገናኝ ነበር። የተለያዩ ሀገር አረቦች ጋር የሥራው ጠባይ ያገናኘ ነበር። የንግዱ በዛን ሰዓት በጓደኝነት ስንል ሴራው ከድሮ ጀምሮ ነው። ግን አልመሰለንም። ቀላል ነበር የመሰለን። መክበዱን ተሆነ በኋላ ነው ከተከሰተ በኋላ ነው ያወቅነው። ሚካኤል ማርያም ሁለቱ ናቸው ያሉት እዛ። ቅዱስ ሚካኤል ማርያም በኋላ ወደዚህ ውሃው ጋር ማርያም አዲስ ተቆረቆረች። አሁን በዛች በፊት ታች ነበርኩ ማዕከል ከተማው። በኋላ ሰርቼ ስሄድ ደግሞ ለማርያም ቀረቡ እና አሰብ ክርስቲያኑ ሙስሊሙ አይልም። አመት ባለ የሆነ ጊዜ ሚካኤል በሚከበርበት ጊዜ ይሄው አለ ታዛቢ። ሙስሊሙ ቁሞ ነው የሚያገለግለው። ሸሳፊ ሲከበሩ ክርስቲያኑ ነው ቁሞ የሚያገለግለው። አሰብ ሙስሊም የለ ክርስቲያን የለ ገሌ እንደዚህ ነው የለም። ሁሉም ማህበራዊ ኑሮ መቼም አሰብ እርሶም አንስተውታል። በአንድነት አብሮ በመኖር ነው የሚታወቀው። ከተማውም ክርስቲያኖች የእምነትም የለም ክርስቲያን ሙስሊም የሚባል ሁሉ አንድ ላይ በዓል ስታከብሩ እንዴት ነበር? እሱን አስታውሰን እስኪ። በቃ እኛ ብዙ አሰብ ውስጥ ያለው
የወደብ ሰራተኛ ነው፣ ክርስቲያኑም እስላሙም ነው። ኢቭን ማሪታይም ሰራተኛ ነው፣ ክርስቲያኑም እስላሙም ነው። የሪፋይነሪ ሰራተኛ ነው፣ ክርስቲያኑም እስላሙም ነው። ሁሉም አንዱን በዓል ሲደርስ ሁሉም ያከብራል። እኔ ቤት መጥቶ ሁሉ ጓደኞቼ ሁሉ የሚፈልገውን ሁሉ ይዞ ቤት ሞልቶ በዓልን አብሮ ያከብራል። ክርስቲያኑ ይሄ ክርስቲያን ነው፣ ይሄ እስላም ነው። በበዓላችን ተከባብረን ተባብረን ተፈቃቅረን ተጠያይቀን ተሳስበን ነው የምንኖረው። እዛ እስካለን ድረስ ከኔ እንዲህ ነው፣ ሃይማኖቱ ሃይማኖቱ ነው፣ የሰው ልጅነቱ የሰው ልጅነቱ ነው፣ አብሮ መኖሩ ነው። ይሄን ይዘን ነው ነው የወለዱትን ልጅና የኖሩበትን ሀገር የማይናፈቅ ሰው አይደለም። የወለዱት ልጅ አሁን መናፈቅ ግድ አለበት። ያው ነው እንደወለድነው ልጅ እንደተወለድንበት እንደወለድን አባት ነው። የሥራ መጀመሪያ የዛ ነው። ስለ አሰብ ሲነሳ በነገራችን ላይ እኔ መመሳሰልም ሳይሆን አሁንም ድረስ እጣላለሁ። በአሰብ በጣም ነው እኔ የምቆረቆረው። ለምን እንጀራ ያበላሁት እዛ ነው። አማቀውም እኔ ከተማንም ላይፌን የሚያሳልፍኩት በዓል ሲመጣ ትንሳኤ ሲሆን እንዴት ነበር ማህበራዊ ህይወታችሁ? እዛ ያለው አንድነቱ ምን ይመስል ነበረ? በዓል ለማክበር አሰብን የመሰለ ሀገር የለም። ሁላችን ያለው የሌለው የለም ያለንን ይዘን እዛ የምንወደው ታዋቂ ሰው ቤት ይዘን ሁላችን በደስታ ነበር የምናሳልፈው። በድልቂያ በደስታ በጭብጨባ ነበር የምናሳልፈው። በግ የሚሸጥበት ከዚህ የሚመጣው ነጋዴ ሰፈር የሚባል አለ። በር አለ። በሩ አይከፈትልሽም። እዚህ ግንቡ ላይ አሰብስበሽ እንደዚህ ቁጭ ብለሽ ደህናውን በግ ያን ነው የሚይዘው፣ ይሄን ነው የሚይዘው ነው፣ ይሄን ሙክት ነው የሚይዘው ነው። የፈለገ ሙክት የማይሆን ዘለሽ ብቻ ማለቅ ነው። ያንም በሚዛን አስበዝነሽ ይዘሽ ትሄጃለሽ። ዳላ ክጄ ይሄ በረሃ የሞተው ልጄ እናቴ ፍየል ግጅልኝ ፍየል ግጅልኝ እያላስቸግሯታል። አባት ባህር ላይ ነው ያለው። አባት ሲመጣ ይገዛልሃል። አባቴ ብር ይዞ አልሄደም ግዥ እያለ ሲያስጨንቃት ሌሊቱን እኛ መተን ባህር ላይ አደርን። ወደብ ገብተን ጧት ስመጣ ልብስ ምናምን ይዤላቸዋለሁ ከዳህላክ ቢራ ድረስ የተሰጠኝ። በኋላ ይኸው ልብስ ምናምን ልብስ አልፈልግም ፍየል አለኝ። ፍየል ባጣ ሲጋሬት ገዛው ከአትራፊ አንዳች የሚያክል ፍየል ገዝቼ ስመጣ ልጁ ፍየሉን ይዞ ብቻ የኔ አባት የገዛው እንደው ያሰማን ሽዬ ምኑ እዚያ አቅርቦ እየበላ ከሆነ የሚያልፍ የለም። ወንበሩን ያመጣን ያለውን ገልብጣት አመጣለኝ። እዛም እንደዚሁ ነው። አንድ ግቢ ከሆነ አሁን የምልሽ ሰውዬ ባለቡና ቤት ነው ያልኩሽ። እሱ ግቢ ማት ሰው ነበረ ወሎዬ። እሱ ቤት ያለው ትልቁ ቤት ያለው ምግብ ለኛ ይጠብቀናል። ውጭ ለዋል ነው ስንመጣ ትልቅ ወንበር እንትን ጠረጴዛ አለ። ዙሪያውን ወንበር ተደርጎ ቡናውን ነፍሳቸውን ይማረው ሴትዮዋ ጥሩዬ ይባላሉ። እናንተ ኑ ቁጭ ብለው ቡናውንም እየካደሙ ወጣቸውንም እያወጡ ጥርግ አድርገን በልተን ካርታ ነው የምንጫወተው እዛው። ከዛ በኋላ ግን ትገናኛላችሁ። ከዛ የመጣችሁ ትዝታችሁን በጋራ ሆናችሁ ሰብሰብ እያላችሁ እንዲህ ታነሱታላችሁ፣ ትዝታችሁን ተጫወቱታላችሁ። አሁን እንግዲህ እኔ ብዙ ጓደኞች አሉኝ። እኔ ከመውጣቴ በፊት ቀድመው የወጡ እኔ እንግዲህ በመቅረቴም እያለቀሱ የወጡ ነበሩና ግን ፈጣሪ ፍቃድ ሆኖ መጨረሻ ላይ ውጣ ተባልኩኝ። ያው 540 ሰው ወጣን አንድ ላይ። እነዛ ጋር በደሴም በኮምቦልቻም በከሚሴም በተለይ አዲስ አበባም ባቲም አፋር ክልልም በየቦታው ያሉ ጓደኞቻችን እንጠያየቃለን፣ በሚገባ እንጠያየቃለን። ሊረሳ የማይችል ፍቅር አለ፣ ሊደብዝ የማይችል ፍቅር አለ።
ምክንያቱም አሰብ ላይ የተፈቀረው ፍቅር መቼም ጊዜ አይደበዝዝም። ምክንያቱም በእውነት ነው ፍቅሩ፣ በጥቅም አይደለም። ፍቅር የሚደበዝዘው በጥቅም ሲያያዝ ነው። በጥቅም ሲያያዝ ነው። እኛ ግን በእውነት ለእውነት የሰው ልጅነት ነው ይዘን የቆየ ነው እና እንጠያይቃለን። እምዬ አሰብ ወርቅ ዝነብሽ እያለ ከልጅ ወደ ዘፍኖታል። የዘንባባ ማርነሽ እያሉና ስፋባት አስጨፍረውታል። እና እያሌው መስፍን አሰብ ብዙ ፍቅር አላት ለወንዱ ለሴቱ። ያለ ደስታ ብታየው ነዳጁ መጣያው ጥዲያቱ ሁሉ ነገር በጣም ሌላ ጉዳይ ነበረ። አዳም ያ ሁላ ቀረ። ብዙ ንብረት ነው አሰብ ውስጥ የቀረው። ብዙ ለኢትዮጵያ ለስንት ዓመት በቂ የሚሆን ንብረት ነው። ንብረት እንኳን የቀረው ንብረቱ የወሰዱት። እኔ በጣም ትልቅ ተስፋ መንግስትም የሀሳቡን ያሳካለት ለእኛ ሲል እኔም ደግሞ ምናልባት በተመለሰች ማግስት እዛ አገኛለሁ ብዬ ነው የማስበው። ትዝታው ስላለኝ ማለት ነው። ብዙ ያሳለፍኩበት ነው። ታሪክ አለኝ። ለምን እኔ ከዚህም ሲሄድ በታሪክ ነው። አሁንም ደግሞ እዛ መንግስት እኛም ሁላችንም ተባብረን ወደባችንን ብናገኝ የሀገራችን ልጆች ለውጥ እናገኛለን ብዬ ተስፋ ስላለኝ እኔም በጣም ሞራኔ እስከዚህ ድረስ አሰብ አሁንም ቢሆን ለሀገራችን ለኢትዮጵያ የምትጠቅመው አሰብ ስለሆነች ቁጭቴም ለእኛ እንዲያደርጋት ለጌታ እንትንላለሁ። እንግዲህ እንደሚወራው ከሆነ ሳንሞት ያሳየን ተጉዥ የሚሆን ገብቻ ያት ነበር። እኔ እንደው ቢፈቅድ ፈጣሪ ፍቃዱ ከሆነ ምን ልበልሽ ከማየት በላይ ነው ማየት ነው የምፈልገው። አገሩን ራሱን አፍቆኛል። ንብረቱ አይገኝ ቤቱ አለ። መኪናውም አገሪቱ መኪና ተቆመ ወዳው ነው እርጅኖ የሚበላው ቁርጥም ነው የሚያደርገው። ያ ነገር ሆኗል። ቤቱ ግን አለ፣ ሰው አለበት፣ የራሱ መንግስት ያስቀመጠበት ሰው ያለ ቆንጆ ቤት አለኝ፣ ቆንጆ ግንብ ቤት አለኝ እና እንግዲህ ፈጣሪ ፍቃዱ ከሆነ ይሆናል ብለን እየጸለይንም ነው። ለምን የኢትዮጵያ ሕዝብና ቀይ ባህር ተለያይቶ አይሆንም። ቀይ ባህር ቤቴ ጀግንነት ውርሴ የአባት አያቴ